on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ፓሪስ ሳን ዠርማ ከኢንተር ሚላን ጋራ የሚገናኙበት ጨዋታ ዛሬ ሚዩኒክ ላይ ይደረጋል። የአውሮፓ ቻምፒዮንስ ሊግ ጨዋታ በብዙ ምክንያቶች ሲያጓጓን ቆይቶ ሲያነጋግረን ቆይቶ ዛሬ ይጠናቀቃል። ሂደቱ በጣም ብዙ አነጋጋሪ ክስተቶች የነበሩበት ነው። በሂደቱ ካየናቸው ጨዋታዎች የማንረሳቸው ወይም ለመርሳት የሚቸግሩን በጣም ብዙ ጨዋታዎች አሉ። ከእነዚህ መካከል ኢንተር ሚላን ከባርሴሎና ጋር ያደረጉትን ጨዋታ መቼም ቢሆን ለመርሳት ይቸግራል። ጁሴፔ ሜዛ እንደዚሁም ደግሞ ባርሴሎና አሁን በሚጠቀመው ስቴዲየም ላይ ያደረጉትና በሁለቱም ጨዋታ 6 ጎሎች ሲቆጠሩ ያየንበት የመደበኛ 90 ደቂቃ ፍልሚያ ለመርሳት የሚከብድ ነው። ባርሴሎና ከውድድር የተሰናበተበት እንደዚሁም ደግሞ ኢንተር ሚላን ለዛሬው ፍጻሜ ያለፈበት ሂደት አስገራሚ ነው። ሊቨርፑል እንዴት ከውድድር ወጣ? አርሰናል ሪያል ማድሪድን 5-1 የረታበት ፍጹማዊ ጀግንነት፣ የፓሪስ ሳን ዠርማ ውበት፣ በተለይ የፈረንጆቹ 2025 ከገባ ጊዜ አንስቶ ፒኤስጂ ላይ የሚታየው ጥንካሬ፣ ፒኤስጂ ያሳይ የነበረው ብርታት የዛሬውን ጨዋታ እንዲያሸንፍም ሰፊ ግምት አሰጥቶታል። ፓሪስ ሳን ዠርማ ኢንተር ሚላንን ያሸንፋል የሚሉ በጣም ብዙ ናቸው። ሳሚ ካፌና ሬስቶራንት፣ ጂኤች ስማርት ባዛር፣ ሞሃ የለስላሳ መጠጦች ኢንዱስትሪ፣ ሚላ ኤቨንት፣ አያት አክሲዮን ማኅበር፣ አያት ሪል ስቴት፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ የሆነ ባንክ፣ አስተማማኝ አጋሮ የኢትዮጵያ መድን ድርጅት፣ የሸገር ስፖርት የክብር ስፖንሰርና ታላላቅ አጋሮች ናቸው። ለሁሉም ታላላቅ አጋሮቻችን ክብር ይሁን እንላለን፣ ምስጋናችንንም እናደርሳለን። ፓሪስ ሳን ዠርማ ከኢንተር ሚላን የሚያደርጉት ጨዋታ በጉጉት ይጠበቃል ካልንና ከጉዳዩ ጋር የተያዙ የተወሰኑ ነጥቦችን ለማስታወስ ከሞከርን ትናንት ታስታውሽ ከሆነ ካልናቸው ጉዳዮች መካከል አንደኛው የዛሬውን ጨዋታ ማን ያሸንፋል የሚለውን መገመት በጣም ከባድ መሆኑን ስናነሳ ነበር። ፒኤስጂ ነው የሚያሸንፈው ወይም ኢንተር ሚላን ያሸንፋል ብሎ አፍን ሞልቶ በልበ ሙሉነት ወይም ለእውነትነት ወይም ልክ ለመሆን የቀረበ ግምት መስጠት በጣም ከባድ ነው ስንል ነበረ። አንድ ሲጽፉ ደስ ብሎኝ ከማነብላቸው የእግር ኳስ ጸሐፊዎች መካከል አንደኛው ይህንን ጉዳይ እንደኔ ፊል ያደረገው ይመስለኛል፣ ወይም እኛ ትላንትና ስንባባል የነበረውን ነገር እሱም የሚስማማበት ይመስለኛል። እናም ኢንተር ሚላን ያሸንፋል፣ ፓሪስ ሳን ዠርማ ያሸንፋል የማለትን ከባድነት ከተረዳ በኋላ የሚከተለውን ሐሳብ አስቀመጠ ስለ ሁለቱ የዛሬ ጨዋታ በጻፈው ሰፊ አርቲክል ላይ። የሚለው ምንድነው? here is the only prediction you can be confident in for Saturday's game ይላል። በቃ በእርግጠኝነት ይሆናል ብለህ ልትናገር የምትችለው ስለ ዛሬው ጨዋታ ይሄንን ብቻ ነው እያለን በእርግጠኝነት መናገር የምንችለው ይሄንንና ይሄንን ጉዳይ በተመለከተ ብቻ ነው አለ። ያ ጉዳይ ምንድነው? በዛሬው ጨዋታ ላይ ማንም ያሸንፍ ማን እንደሚያሸንፍ መናገር ከባድ ነው። ነገር ግን በእርግጠኝነት ፓሪስ ሳን ዠርማ በኳስ ቁጥጥር ከኢንተር ሚላን ይበልጣል። ቦል ፖሴሽን የፓሪስ ሳን ዠርማ ከኢንተር ሚላን እንደሚሻል ግን ምንም ጥርጥር የለውም። ይሄንን መገመት ግን ከባድ አይደለም ማለት
ለዚህ ሰው ለምንድነው የኳስ ቁጥጥሩ የፒኤስጂ እንደሚበልጥ የኢንተር ሚላን እንደሚያንስ ወይም በኳስ ቁጥጥር ፒኤስጂ ከኢንተር ሚላን እንደሚሻል ለመገመት ለምን ቀለለው የሚለውን ነገር እናነሳለን። ግን አስቀድሜ ለሳምሪ መጠየቅ የምፈልገው ጥያቄ አር ዩ ኤክሳይትድ ለዛሬው ጨዋታ ላይ ይሄ ጉጉትሽ መደነቅሽ ምን ይሆን የሚል የውስጥ ጥያቄ ምናምን ምን ላይ ነሽ? ወይ በጣም ነው ያጓጓኝ እውነት። አዎ በተለይ ይሄ እየደረሰ ነው ቀኑ ደረሰ የሚለው ስሜት በጣም እግር ኳስ ላይ በሰፊው አለ። በተለይ ዋንጫ ጨዋታ ሲሆን በጣም የምንጠብቀው ነው እና በትልቅ ጉጉት ነው የምጠብቀው ጨዋታውን። ደግሞ መገምተው ጨዋታውም ላይ ያን ያክል አሰልቺ ጨዋታ ይሆናል ብዙ ጊዜ ዋንጫ ጨዋታ ላይ እንደምናየው ያን ያክል በጣም አሰልቺ ጥንቃቄው የበዛበት አይነት ጨዋታ ይሆናል ብዬ አልገምትም። ስፔሻሊ ፓሪስ ሰን ጀርማ ጥሩ አይነት አጨዋወትንም ሜዳ ላይ የሚያደርጉ ይመስለኛል። ስለዚህ ይሄ ነው ግምቱ የብዙ ሰው። በእርግጠኝነት አሁን አንቺ ይሰማኛል ካልሽ ወይም ከጨዋታው ጋር አያይዘሽ ማንሳት ከፈለግሽው ነጥብ የራቀ የተለየ ነገር ሊነሳ ይችላል ብዬ እኔም አልገምትም። በተመሳሳይ ምንድን ነው ሊሆን የሚችለው ዛሬ? እኔ የእውነቴን ነው የምነግርሽ፣ በቅርብ ጊዜ ካየናቸው ጨዋታዎች መካከል ማን ያሸንፋል የሚለውን ለማወቅ ወይም የሚለውን በተመለከተ ሀሳብ ለመስጠት ከከበዱኝ ጨዋታዎች መካከል አንደኛ ምንም ነገር ሊሆን ይችላል። በዚህም በኢንተር ሚላን በኩል ሊሄድ ይችላል፣ በዚህም በፒኤስጂ በኩል ሊሄድ ይችላል። በጣም ክሎዝ ነገር አለ። ኤኒቲንግ ካን ሀፕን የምትይበት ጨዋታ አለ አይደል? ምንም ነገር ሀፕን ሊያደርግ ይችላል የምትይበት ጨዋታ ያንን አይነት ስሜት የሚፈጠር ነው። ወደዛ ጸሐፊ ሀሳብ ስንመለስ ግን ከዚህ ጨዋታ በእርግጠኝነት መናገር የሚቻለው ወይም የተሻለ ግምት ማስቀመጥ የመሆን እድሉ ሰፊ የሆነ ግምት ማስቀመጥ የሚቻለው በኳስ ቁጥጥር ፓሪስ ሰን ጀርማ ብልጫ እንደሚኖረው ነው ይላል። ይህንን የፓሪስ ሰን ጀርማን ብልጫ ይኖረዋል የሚለውን ግምቱን በተመለከተ ሀሳብ ሲሰጥ ግን የሚናገረው ነገር አለ። ፓሪስ ሰን ጀርማ በዘንድሮ የውድድር ዓመት 36 ክለቦች በተሳተፉበት የቻምፒዮንስ ሊግ ጨዋታ ላይ እስከ ዛሬ ድረስ ካደረጋቸው ጨዋታዎች የኳስ ቁጥጥር እንዴት ነው የሚለውንና ኢንተር ሚላንስ በኳስ ቁጥጥር ረገድ እንዴት ነው የሚለውን ነገር ነው ለማነጻጸር የሞከረው። ለምሳሌ እስከ ዛሬ ድረስ ወደ 16 የሚደርሱ ጨዋታዎችን አድርጓል በቻምፒዮንስ ሊግ። በእነዚህ ባደረጓቸው 16 ጨዋታዎች ላይ ፓሪስ ሳን ጀርማ በአማካይ 60.1 የኳስ ቁጥጥር ያለው ቡድን ነው ይላል ዳታው። ስለዚህ ኳስን ተቆጣጥሮ መጫወት ላይ ጥሩ መሆኑን፣ ኳስን ተቆጣጥሮ መጫወት ላይ ከተጋጣሚዎቹ ብልጫ የሚወስድ ቡድን መሆኑን ፓሪስ ሳን ጀርማ በእርግጠኝነት ይሄ ነገር ያስቀምጣል። ከፓሪስ ሳን ጀርማ በዚህ ረገድ የተሻሉ ናቸው የሚባሉት ወይም ወደሱ የተቀራረበ ቁጥር ያላቸው የቻምፒዮንስ ሊግ ተሳታፊዎች እነማን ናቸው ብንል ማንቸስተር ሲቲ እና ባየር ሚዩኒክ ናቸው። ሌላ ማንም በኳስ ቁጥጥር ከፒኤስጂ የተሻለ የለም። ኦኬ፣ የፒኤስጂ መሻል አንድ ነገር ነው። ነገር ግን ከፒኤስጂ መሻል ደግሞ ሌላ የኢንተር ሚላንስ አቅም ኳስን መቆጣጠር ላይ ኳስን ፖሴስ ማድረግ ላይ እንዴት ነው ያልን እንደሆነ ኢንተር ሚላን እስከ አሁን ድረስ ባደረጋቸው የቻምፒዮንስ ሊግ ጨዋታዎች የኳስ ድርሻው በአማካኝ 47% ነው። ይሄ ማለት ኢንተር ሚላን ለፍጻሜ ሲደርስ በብዙዎቹ ጨዋታዎች ላይ ድል ስለቀናው በብዙዎቹ ጨዋታዎች ላይ የድል ውጤት ስላስመዘገበ ነው፣ ምንም ጥያቄ የለውም። ነገር ግን ደግሞ ከኳስ ቁጥጥር ጋር በተያያዘ ተጋጣሚዎቹ በአማካይ ከሱ ከኢንተር ሚላን የተሻለ የኳስ ድርሻ የነበራቸው ነበሩ ማለት ነው። ምክንያቱም የእሱ አማካኝ 47% የኳስ ድርሻ ያለው ነው። በሌላ መንገድ ለማስረዳት ይህንን 36 የሚደርሱ የአውሮፓ ቻምፒዮንስ ሊግ ተሳታፊ ክለቦች አሉ። 22ቱ በኳስ ቁጥጥር ከኢንተር ሚላን ይበልጣሉ። አማካኝ የኳስ ቁጥጥራቸው የ22ቱ ከኢንተር ሚላን አማካኝ የኳስ ቁጥጥር የበለጠ ወይም ደግሞ የተሻለ ነው። ግን ፖሴሽን ምንድን ነው? የኳስ ቁጥጥር የድል አመላካች ነው ወይ? የድል መኖር ጠቋሚ ነው ወይ? ይህን ያህል ኳስ የሚቆጣጠር ቡድን ከሆነማ እገሌ ያሸንፋል የሚያስብለን ነው ወይ ካልን አይመስለኝም ነው፣ አይደለምም ነው። ለምን ያልሽኝ እንደሆነ ለምሳሌ ፓሪስ ሳን ጀርማን ብትወስጂ 60% የኳስ ቁጥጥር አለው፣ ለፍጻሜ ደርሷል። ኦኬ፣ ፖሴሽን ለማሸነፍ ይረዳል ልትይ ትችያለሽ።
ነገር ግን 47% የኳስ ቁጥጥር ያለው ኢንተር ሚላንም ለፍጻሜ ደርሷል። ይሄ ማለት በኳስ ቁጥጥር የሚበልጡት ቡድኖች ሳይደርሱ ለፍጻሜ ከነሱ በኳስ ቁጥጥር የሚያንሰው ኢንተር ሚላን ለፍጻሜ ደረሰ። 22 ክለቦች በኳስ ቁጥጥር ቢሆን ኖሮ ከኢንተር ሚላን የተሻለ ውጤት ያመጡ ነበረ። ኳስ ቁጥጥር is nothing እና የኳስ ቁጥጥሩን ደግሞ በበላይነት ፓሪስ ሰን ዠርማን ይወስዳል ብሎ አስተያየት ሲሰጥም ይሄ ጥሩ መነሻ ነው የሚሆነው። ከኢንተር ሚላን ካደረጋቸው ጨዋታዎች አንጻር ስትመዝነው በአብዛኞቹ የኳስ ቁጥጥር ብልጫ ከተወሰደበት ጥሩ መነሻ ይሆናል። ጥሩ መነሻ ሊሆን ይችላል። ግን በኳስ ቁጥጥር ቢሆን ኖሮ ማንቸስተር ሲቲ ለፍጻሜ ይደርስ ነበር። ምክንያቱም ቻምፒዮንስ ሊግ ከገቡ የዘንድሮ ክለቦች ኳስ ቁጥጥር የአማካይ የእያንዳንዱ ክለብ ሲወጣ የማንቸስተር ሲቲን የሚያክል ያለ ከዛ ቀጥሎ ባየር ሚኒክ ነው። ሁለቱም ፍጻሜ ላይ የሉም እና የኳስ ቁጥጥር አንድን ጨዋታ የማሸነፍ የተሻለ እድል መኖር ማመላከቻ አይደለም የሚለውን ነገር ለማሳየት የተሻለ ተደርጎ የተመረጠው ነገር የሪያል ማድሪድ እና የሊቨርፑል የ2022 የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ነው። በጣም በሚገርምሽ ሁኔታ በዛ የአውሮፓ ዋንጫ ጨዋታ የአውሮፓ ቻምፒዮንስ ሊግ ጨዋታ ላይ ሊቨርፑል እና ሪያል ማድሪድ አሁን ስለ ፓሪስ ሳን ዠርማንና ስለ ኢንተር ሚላን የምንናገረውን አይነት ሀቅ ውስጥ ሆነው ያደረጉት ጨዋታ ነው። ያን ጊዜ ሊቨርፑል በኳስ ቁጥጥር ከሪያል ማድሪድ ይሻል ነበር። ሪያል ማድሪድ ከሊቨርፑል ያንስ ነበር። ሪያል ማድሪድ እንደ ኢንተር ሚላን ነበረ፣ ሊቨርፑል ደግሞ እንደ ፓሪስ ሳን ዠርማን ነበር። ጨዋታውን ግን ሪያል ማድሪድ አሸነፈ። ገብቶሻል አይደል? እንደዛ አይነት ነገሮች ሀፕን የማድረግ እድል አላቸው እና ያን ጨዋታ ሪያል ማድሪድ እንዴት አሸነፈው፣ በኳስ ቁጥጥር የተሻለ አቅም ያላቸውን ቡድኖች ለማሸነፍ ዘዴው መላው ምንድን ነው፣ አፕሮቹስ ምን መሆን አለበት የሚሉትን ነገሮች ስታነሺ ሪያል ማድሪድ የዛን ሰዓት ላይ በጥንቃቄ መጫወትን መረጠ። በደንብ ነው የተከላከለው። ተከላካዩን አጠናከረ። በኩርቷ ተማመነ። ኩርቷ ያድንልኛል አለ። በእርግጥም ኩርቷ በጣም የሚገርም አገልግሎትን ሰጠ። የሊቨርፑል ግብ ጠባቂ ደግሞ ለቀቀው። የምናስታውሰው ጨዋታ ስለሆነ ማለት ነው። እንደዚህ አይነት ነገሮች ያጋጥማሉ ወይም እንደዚህ ያሉ ነገሮች ይፈጠራሉ። አሁን በእርግጠኝነት መናገር የሚቻለው ነገር ጨዋታው ጠንካራ ነው። ኢንተር ሚላን ሊከተል የሚችለውን መንገድ መገመት ከባድ አይደለም። ፓሪስ ሰን ዠርማን የሚመርጠውን መንገድ መገመትም ከባድ አይደለም። ግን ምንም ሊሆን ይችላል። ኤኒቲንግ ካን ሀፕን ምንም ነገር ሊያጋጥም ይችላል። በዚህም ሊያስደንቅሽ የሚችል ሊያስገርምሽ፣ እኔ እንደዚህ ይሆናል ብዬ አልጠበቅኩትም የምትይው ነገር ሊያጋጥም ይችላል እና በጣም ዋይድ ኦፕን የሆነ ጨዋታ ነው ለሁለቱም ክለቦች ልልሽ ፈልጌ ነው። የተወሰኑ ነጥቦችን ጨምሪና ይሄንን ጨዋታ ሊወስኑ የሚችሉ የተወሰኑ ተጫዋቾችን ደግሞ ወደ ማንሳት ብንሄድ ደስ ይለኛል። እሺ፣ አሪፍ ነው። እንዳልከው ነው። ለግምት ምንም የሚያንደረድር ነገር የለም። በትላንትና ፕሮግራማችንም ላይ እንዳነሳ ነው በፓሪስ ሰን ዠርማን በኩል በጥንካሬነት የሚነሱ ብዙ ነጥቦች አሉ። በኢንተር ሚላንም በኩል እንደዛው ነው። በጥንካሬነት የምናነሳቸው ብዙ ነጥቦች አሉ። ስለዚህ ሁለቱም ጨዋታው ላይ የሆነ ነገር ሊያደርጉ ይችላሉ ብለን የምንናገረው ነገርና ለግምት አይመችም የምንለው ነገር ዝም ብሎ የሚሰጥ አስተያየት አይደለም። በትክክል መሬት ላይ ያለውን ነገር ስለሚያስረዳ ነው ብዬ ነው እኔ የማስበው። ግን በፍላጎት ደረጃ ሰዎች የተለያየ ፍላጎት ሊኖራቸው ይችላል። ፓሪስ ሰን ዠርማን ቢያሸንፍ ደስ ይለናል ሊሉ ይችላሉ፣ ወይንም ደግሞ ኢንተር ሚላን ቢያሸንፍ ደስ ይለናል ብለው አስተያየት ሊሰጡ ይችላሉ። ኢንተር ሚላንም ሆነ ፓሪስ ሰን ዠርማን በዘንድሮ የውድድር ዓመት ያው እንደተለመደው ማለት ይቻላል ለፓሪስ ሰን ዠርማን የሊጉን ዋንጫ አንስተዋል። እንደውም ከተከታዩ ጋራ የ19 ነጥብ ልዩነት ፈጥሮ ሁላ ነው ዋንጫውን ማንሳት የቻለው። የተለመደ ነገር ስለሆነ በትልቅ ዜናነትም የሚነሳ አይደለም የሊጉን ዋንጫ ማሸነፉ። ግን ለሁለተኛ ጊዜ ከ12 የውድድር ዓመት ለ10ኛ ጊዜ ያሸነፈበት ማለት በቃ ስለዚህ ባያሸንፍ ነው እንዴት የሚል ጥያቄ የምናነሳው እንጂ ማሸነፉን ለምደነዋል። ግን በአውሮፓ ቻምፒየንስ ሊግ መድረክ ላይ ግን ለሁለተኛ ጊዜ ነው አሁን ለዋንጫ የደረሰው። ከዚህ በፊት በ2020 ለዋንጫ ደርሶ ነበረ። ከባየር ሚኒክ ጋራ ነበር የተጫወተው 1-0 በሆነ ውጤት ተሸንፎ ዋንጫውን ያጣበትን እናስታውሳለን። አሁን ግን ለሁለተኛ ጊዜ ኪንግስሊ ኮማን ነበረ ጎሉን ያስቆጠረው እና ግን አላረጀውም ማለት ነው። እሺ እንዴት አስታውሳለሁ። ለ2020 እኮ ነው 5 ዓመት
እንዴ የሌላ ረጅም ጊዜ እኮ ታስታውሳለህ ስፔሻሊ የልጅነት ምናምንማ በጣም ነው የምታስታውሰው እና በዛ ሁኔታ ነበር ብቻ ግን ሁሌ የሚነሳ ነው የፓሪስ ሰን ጀርማንና የሻምፒየንስ ሊግ የዋንጫ ጨዋታ በተነሳ ቁጥር ኪንግስሊ ኮማንም አብሮ እንደሚነሳ እናስታውሳለን ኢንተር ሚላንን ደግሞ በአንጻሩ ካሰብከው በጣሊያን ሴሪያ ላይ የመጨረሻ ጨዋታውን ድረስ ተናንቆ የቀጠለ ነው በጣም በተለየ ሁኔታ የተመለከትንበት ነው የዘንድሮ የዋንጫ ፍክክሩ ናፖሊ ምንም ዋንጫ ቢያነሳም እንኳን ኢንተር ሚላንም ግን እስከ መጨረሻው ጨዋታ ድረስ እድል ነበረው ያንን እድሉንም ለመጠቀም ደግሞ ትልቅ ጥረት ያደረጉበት ነው ለማንኛውም በሊጎቻቸው ያው ሁለቱም ጠንካራ ነበሩ ኢንተር ሚላንም ጠንካራ ነበር ብለናል በሻምፒየንስ ሊግ ላይ ደግሞ ስንመጣ በተለየ ግማሽ ፍጻሜው ላይ ቅድም እንዳነሳው ነው ፓሪስ ሰን ጀርማን ከአርሰናል ጋራ እንደዚሁም ደግሞ ኢንተር ሚላን ከባርሴሎና ጋር ያደረጉትን ጨዋታ አንድረሳም በተለይ ግን የባርሴሎናና የኢንተር ሚላን ጨዋታ 7-6 በሆነ ውጤት ያለቀበት ስለነበረ እና ጨዋታውን በጣም ማራኪ ስለነበረ የመልሱ ጨዋታ ደግሞ ልክ እንደዚህ እንደ ዋንጫ ጨዋታው ከብዶን ነበር ማን ነው የሚያሸንፈው ብሎ ለመናገር ለመገመት ሁለቱም የተለያየ ባህሪ ያላቸው ቡድኖች ስለሆኑ እንደዚህ ልክ እንደዛሬው ከብዶን እና በየባህሪያቸው ደግሞ ጎበዞች ናቸው በዛ ሁኔታ ስለነበረ የሆነ የአሸናፊነት ግምቱን ለሆነ ቡድን ለመስጠት ከብዶን ቆይቷል ግን አሁን የዋንጫ ጨዋታውም ላይ ተመሳሳይ ነገር አጋጥሞናል እንዳልከው በዋንጫ ጨዋታው ላይ የተለየ ሚና ይኖራቸዋል ተብለው የሚጠበቁ ተጫዋቾች ደግሞ አሉ ያም በፓሪስ ሰን ጀርማን እንደዚሁም ደግሞ በኢንተር ሚላንም በኩል ማለት ነው እነዛን ተጫዋቾች በተመለከተ ማንሳት እንችላለን በእርግጥ ዛሬ በሚደረገው የዋንጫ ጨዋታ ለፓሪስ ሰን ጀርማን ድል የሚሆን ከሆነ ፒኤስጂ በማሸነፍ ውስጥ ቁልፍ ሚና የሚኖራቸው ተጫዋቾች እነማን ይሆናሉ ተብሎ ይጠበቃል በእርግጥ ጨዋታውን የሚያሸንፈው የጣሊያኑ ክለብ ኢንተር ሚላን ኢንተርናዚዮናሌ ሚላኖ ቢሆን ማን ትልቁን ሚና ይወጣል አይን ያረፈባቸው ለጨዋታው ውጤታማነት ሁለቱ ክለቦች በጉጉት የሚጠብቋቸው ተጫዋቾች የትኞቹ ናቸው ሁለት ተጫዋች ጥሬለኝ አንድ ከፒኤስጂ አንድ ከኢንተር ሚላን የዛሬውን ጨዋታ ውጤት የመወሰን አቅም አላቸው የምትያቸው ደምቤሌ ኦስማን ዴምቤሌ ቱራም እርሽን ጎል ሊያስቆጥር ይችላል ብዬ ገምታለሁ እንደውም እሱ ጎል ካስቆጠረ ነበር ብዬ ነው ማን ደምፍሪስን እኔም በጣም ውሳኔሽን ታስተካክያለሽ ወይ እዛው ትዘኛለሽ አይ ጎል ከማስቆጠር ጋር አያይዤ ብቻ ተመልክቼው ነው ይህንን አስተያየት የሰጠሁት እንጂ በሌላ መንገድ ከጎል ውጪ ተጽዕኖ ሊፈጥር ይችላል ደምፍሬስም ቢሆን ግን ጎል ደግሞ በጣም ወሳኝ አይደል የዛሬ ጨዋታ ላይ ምክንያቱም ታስተካክለው ነገር የለም በሚቀጥለው ጨዋታ ምናምን ተብሎ እሺ ጥያቄ እናስተካክላለን ወይም ዝም ብሎ የማስታወስ ስራ ሰርቼ ላግዝሽ በረኞቹስ እሱም በረኞቹም በጣም እንደውም ለሁለቱም እዚህ መድረስ ትልቅ አስተዋጽኦ አላቸው ዛሬስ ዋንጫውን ለማሸነፍ ትልቅ አስተዋጽኦ አይኖራቸውም ጨዋታው ካለቀ በኋላ ተጫዋቾች ወይም የቡድን ጓደኞቻቸው እየሮጡ ወደ እነሱ ሄደው ደስታቸውን ሲገልጹ አይተሽ ከሆነ አንተን ያለዚህ ያደረስከን እኮ ምስጋና ነው እኮ አድናቆት እኮ ልክ ነው ስለዚህ ዶናሩማ ቲም ቢገባበት ከረግሽ አይለኝ እቀበለዋለሁ አይደለ እቀበለዋለሁ በደንብ አይ ግብ ጠባቂዎቹም በጣም ትልቅ ድርሻ ይኖራቸዋል ምንም ጥርጥር የለውም እንደው ግን ዝም በለሽ ደግሞ የፒኤስጂ መሀል ላይ ያሉትን ሶስቱን ተጫዋቾች እና ቪታኒያ አይነት ተጫዋቾች ኤክስክሉድ ማድረግ ይከብዳል በጣም ሁሉንም እኮ ነው አሁን እኮ ምን ልበለን እያመጣሁሽ ያለሁት ወደሱ ነው ወደ ግምት የእግር ኳስ ተንታኞች ምን እንዳሉ ታውቂያለሽ እውነቴን እኮ ወደዛ ነው እያመጣሁሽ ወደ ግምት ሳይሆን እኮ ለመገመት ያስቸግራል ወደሚለው ሁሉም ተጫዋቾች በጣም ወሳኝ ናቸው ወደሚል እያመጣሁሽ ነው ምክንያቱም ማንንም ኤክስክሉድ ልታደርጊ አትችይም ልክ ነው አሁን አክራፍ ሐኪሚን በዚህ ጨዋታ ላይ ምን ብለሽ ነው አይስ እንኳን እስቲ እንደዛ የምትሆን አንድ ሰው ጥሪ አላይ በፍጹም ይሄ ነው ይሄንን ጨዋታ ልዩ የሚያደርገው ሳምሪ ይሄ ነው ይሄንን ጨዋታ ስፔሻል የሚያደርገው ኢትስ ኖት ኦል አባውት ኤ ሲንግል ኢንዲቪጁዋል የሆነ ገሌ የሚባል ተጫዋች የሆነ ገሌ የሚባል መስመር ላይ ያለ አጥቂ ምናምን አይደለም የሚወስነው ኤኒዋን ማንም ሊሆን ይችላል የጨዋታውን ውጤት የሚወስነው አያጓጓም ታዲያ ይሄ በጣም እስቲ ደግሞ አንዳንዶቹን እንጠራለን መቼም 30ውን አንጠራም ግን የተወሰኑትን እንጠራለን እንደው ሺህ ጊዜ ሰው ብንጠራ እገሌ አለ እገሌም እኮ አለ ስንል ብንውል ብናድር መጀመሪያ ያለብን ከኦስማን ዴምቤሌ ነው ሳምሪ ልክ ነው
ኦስማን ዴምቤሌ የመጋቢት ወር አጋማሽ አካባቢ ስለ ኦስማን ዴምቤሌ ምን ይባል ነበረ? የመጋቢት ወር አጋማሽ አካባቢ ስለ ኦስማን ዴምቤሌ ይሄ ልጅ የዓለማችን የዚህ ሰዓት ምርጡ ተጫዋች እየሆነ ነው ደግሞም ነውም የሚሉ ጽሑፎች ይወጡ ነበረ፣ የሚሉ ሐሳቦች ይነገሩ ነበረ። አሁን ትልቁ ጥያቄ እሱ አይደል፣ እውነት ኦስማን ዴምቤሌ የዓለማችን ምርጡ ተጫዋች ነው ወይስ አይደለም የሚለው ሳይሆን በአጠቃላይ በዘንድሮ የውድድር ዓመት የኦስማን ዴምቤሌ ፐርፎርማንስ ፓሪስ ሳን ዠርማን የት አደረሰው? ዛሬስ ለፓሪስ ሳን ዠርማን ከኦስማን ዴምቤሌ ምን እንጠብቅ የሚል ነው። በጣም ብዙ የእግር ኳስ ተንታኞች ስለ ኦስማን ዴምቤሌ ኳሊቲ ሲገልጹ ወይም የልጁ ልዩ ጥንካሬው ምንድን ነው፣ የልጁ ልዩ ጉብዝናው ምንድን ነው ሲሉ አንዳንዶቹ ሂዝ ወርልድ ክላስ ፕሌየር ይሉና የዓለማችን ምርጥ ከሚባሉ ተጫዋቾች መካከል አንዱ ነው ብለው ይጠቅሱና በሁለት እግሩም የዓለማችን ምርጡ ተጫዋች ነው ይላሉ። በሁለት እግሩም መጫወት ይችላል አይደለ? በሁለት እግሩም ምርጥ ነው። በግራም በቀኝም መቻል አንድ ነገር ነው። በምትችው ነገር ምርጥ መሆን ደግሞ ሌላ ነገር። ብዙ ጊዜ እንደውም እንደዚህ አይነት ችሎታ ያላቸው ተጫዋቾች የሉም ማለት ይቻላል። በሁለቱም ጥቂት ናቸው። ግን በሁለቱም ምርጥ መሆን ግን በጣም ከባድ ነው። ኦስማን ዴምቤሌ ያንን ታድለዋል ይላሉ። አንዳንዶቹ የኦስማን ዴምቤሌ ምን ይገርማቸዋል ሲባሉ አይደብ መድኃኒዓለም የሚገርም ፓሰር ነው ይሉሻል። ኳስ ያቀብል የእሱ የፓሲንግ ኳሊቲው በጣም 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 ይደንቃል ይላሉ። ሌሎች ደግሞ እኔ የእውነቴን ነው የምነግራችሁ እንደሱ አይነት ድሪብለር አይቻላቅም ይላል። የድሪብሊንግ ኳሊቲውን ነው የሚያወሩት። የእሱ የድሪብሊንግ ኳሊቲ አውት ኦፍ ዚስ ወርልድ ነው ይላል። ሌላ ማንም ላይ ያላየ ነው፣ የሚደንቅ ድሪብለር ነው ብለው ደግሞ ኦስማን ዴምቤሌን ይጠቅሳሉ። የፊኒሽንግ ኳሊቲውን አይታችሁታል? የእሱ የፊኒሽንግ ኳሊቲ እኮ አቨሬጅ ፊኒሸር የምንላቸው አጥቂዎች አሉ አይደል? ከእነሱ እኮ የተሻለ ነው ብለው ደግሞ የሚናገሩ ሰዎች አሉ። ከሉዊስ ኤንሪኬ ጋር አብሮ መስራት ከጀመረ በኋላ የተገለጠውን ኳሊቲውን ደግሞ የሚያወጡ ሰዎች ደግሞ አሉ። የሚገርም ፕሬሲንግ አለው ይላል ሳምሪ። የእውነቴን ነው የምነግርሽ። በእነዚህ የተለያዩ ግን ለአንድ ሰው ጥቅም ላይ የዋሉ የጉብዝና መገለጫዎችን ለአንድ ሰው ተጠቅልለው ሲሰጥ እኔ ሰምቼ አላውቅም። የእውነቴን ነው የምነግርሽ። የበጣም የምንደነቅባቸው ተጫዋቾች ኳሊቲያቸው ምን እንደሆነ ታውቂያለሽ? በተወሰኑ ነገሮች ላይ በጣም በጣም ቶፕ ሌቭል ላይ መድረሳቸው ነው። ይሄ ኳሊቲ ያላቸው ምናምን ማለታችን። የኦስማን ዴምቤሌን ግን አሁን ባነሳልሽ በሁለት እግሩም ምርጥ ነው የሚል አንድ አለ። እንደዚሁም ፓሲንግ ኳሊቲው በጣም ቆንጆ ነው፣ ድሪብለር ነው፣ ቆንጆ ፊኒሸር ነው። እንደዚሁም ደግሞ ራነር በጣም በጣም ፈጣን ነው። በነገራችን ላይ እርም ነው የሚለው በጣም ፈጣን ነው። አሁን ሜሲን ብትወስጂ ፍጥነት የለው። ገብቶሻል? ምን ገብቶኛል። የሆነ ይሄ ሁሉ ጠቅልሎ በመያዝ ነገር ለምሳሌ በሉዊስ ኤንሪኬ ስር ከሰራ በኋላ ፕሬሰር ነው ይሉሻል። ፕሬሲንግ ላይ በጣም አደገኛ ነው ይሉሻል። ለሮናልዶ ይሄንን የፕሬሲንግ ኳሊቲ ትሰጫዋለሽ? እንደዚህ አሁን ሮናልዶን የምታደንቂበት የሆነ ነገር ይኖራል፣ ሜሲን የምታደንቂበት የሆኑ ነገሮች ይኖራሉ። በእነዚህ ብዙ ነገሮች ግን ከአቬሬጅ በላይ በሁሉም መሄድ ግን የኦስማን ዴምቤሌ ነው የሚሉሽ። ልክ ነው። በጣም የተዘረዘሩት ኳሊቲዎች በሙሉ አሉት። ምናልባት ይገልጡታል። ምናልባት የኦስማን ዴምቤሌን በተመለከተ ይሄ ወጥ የሆነ አቋም ላይ ማሳየት ትንሽ ችግሩ ነው ብለን ካልተናገርን በስተቀር አሁን በጣም ጥሩ ብቃት ላይ ነው ያለው። ግን መሀል ላይ የተወሰነ ጊዜ ደብዘዛው በባርሴሎናም እያለ የመደብዘዝ ሁኔታዎች የፒኤስጂ ምናምን የባርሴሎና የፒኤስጂውን ብቻም ደግሞ ያውም የዘንድሮ የውድድር ዓመት ነው ሊያውም ከጥር በኋላ ሙሉ የውድድር ዓመት ነው የምለው። ከጥር በኋላ ባሰበት። ለምን ባሰበት ነው እኮ እሱ ልጠይቅ ነበር። ተርኒንግ ፖይንቱ ምንድን ነው? ሀቪቻ ነው ሀቪቻ ነው። አሁን በጣም ብዙ ሰዎች የሚስማሙበትን ነገር ልንገርሽ። ፓሪስ ሳን ዠርማን ለምንድን ነው ትራንስፎርም ያደረገው?
ለምሳሌ ታስታውሱ ከሆነ ከአርሰናል ጋር ሲጫወቱ ፒኤስጂዎች አርሰናል እኮ መጀመሪያ ያሸንፏቸዋል የሚል ነገር ይነሳና በጣም ብዙ ሰዎች ምን ይላሉ? አርሰናል ገጥመው በአርሰናል ከተሸነፉ በኋላ ፒኤስጂዎች በእጅጉ ተለውጠዋል የሚል የተደጋገመ ነገር ይነገር ነበር። ያኔ በአርሰናል የተሸነፈው ፒኤስጂና አሁን የሚገጥመው ፒኤስጂ አንድ አይደለም ብለው ለአርሰናል ማስጠንቀቂያ አዘል መልእክት የሚያስተላልፉ ሰዎች አሉ። ፒኤስጂን ምን ለወጠው የሚል ጥያቄ ሲመጣ የፒኤስጂ ትራንስፎርሜሽን አሁን ወዳለበት ደረጃ መድረስ ከሁለት ነገሮች ጋር ነው የሚያያዘው ይላሉ። አንድ ኦስማን ዴምቤሌን ወደ ሴንተር ፎርዋርድ ወይም ወደ ዋና አጥቂ ሙቭ ማድረጋቸው፣ እሱን ወደ አጥቂ ሲወስዱት መስመር ላይ ነበር የሚጫወተው። መስመር ላይ የመጫወቱን ሚና ደግሞ ለሀቪቻ ሰጡት። የሀቪቻ እዛ ላይ መጥቶ ስክት ማለት የኦስማን ዴምቤሌ አሴ ሴንተር ፎርዋርድ ሲጫወት በጣም ኤፊሸንት መሆን፣ በጣም ውጤታማ መሆን ሁለቱን ነገሮች ካደረገ በኋላ ሀቪቻን ካስፈረመ በኋላ ኦስማን ዴምቤሌን ደግሞ አሁን እንዳልኩሽ ወደ ሴንተር ፎርዋርድ ሙቭ ካደረገ በኋላ ፒኤስጂ ኮምፕሊትሊ ሙሉ በሙሉ ነው የምነግርሽ የተለየ ቡድን ሆኗል። ይሄ ነው ዋናው ምክንያት፣ ይሄ ነው ዋናው ሰበብ። በዚህ ውስጥ ሁለቱም ምቾት አመጡ። በእርግጠኝነት ዛሬ ማየት ማንን ትፈልጋላችሁ ቢባል በጣም ብዙ ሰው ሀቪቻን ማየት ይፈልጋል። በጣም ብዙ ሰው ኦስማን ዴምቤሌን ይፈልጋል። እና እኔ ግርም የሚለኝን አንድ ነገር ልንገርሽ፣ ናፖሊ ይህንን የመሰለ ልጅ እንዴት ለቀቀ? ናፖሊ ይልቀቀው መቼም፣ እንዴት ጥር ላይ ትለቂያለሽ እንዲህ አይነት ሰው? ፒኤስጂ የገባው ነገር ለምን ሌሎችን ትልልቅ ክለቦች አልገባቸውም? የዚህ ልጅ ጉብዝናውን እኮ እናውቀው ነበር አይደል? ቡድን እንደዚህ በዚህ መጠን አይሆን እንጂ አናውቃለን። እሱ ናፖሊ ዋንጫ ሲበላ ዋና ተጫዋች ነበር። ግን በቃ በዚህን ያህል መጠን የአንድን ቡድን ትራንስፎርሜሽን ያመጣል ብሎ ማለት ግን በጣም ከባድ ነው። ሄዶ ምር ነው ያለለት፣ ስክት ነው ያለለት። በደንብ በቃ በደንብ ነው መንሽ። ልክ ነው። ስለዚህ ለራሱ ብቻ ሳይሆን ራሱም ጎበዝ ተጫዋች ነው ካቬቻ፣ በተደጋጋሚ እንደተናገር ነው። ግን ለቡድኑ ደግሞ የስኬት መሰረት በመሆን ሌሎች የቡድን ጓደኞቹ የበለጠ ምቾት ተሰምቷቸው ጨዋታውን እንዲያደርጉ ምክንያት ነው። አሁን ደምቤሌን ስላነሳን ብዙ ጊዜ በክንፍ በኩል ነበር የሚጫወተው፣ በቀኝ መስመር በኩል በክንፍ በኩል ነበር የሚጫወተው። አሁን ግን ኤንሪኬ በመሀል ነው የሚጠቀሙት በአብዛኛው እና ያም ደግሞ ተመችቶታል። እንደውም ደምቤሌ ወደዛ ስለተሸጋገረ በመሀል አጥቂነት ነው የሚጠቀመው፣ በመሀል አጥቂነት ነው የሚጠቀምበት። ያም ደግሞ ስለሆነ ይመስለኛል በዚህኛው የውድድር ዓመት እኮ ወደ 32 ጎሎችን ነው ያስቆጠረው፣ በጣም ብዙ ነው። በዛ ላይ ደግሞ ፓሪስ ሰን ዠርማ ሳይሸነፍ ለዘለቀው የረጅም ያለመሸነፍም ጉዞ ሚና ካላቸው ተጫዋቾች መካከል የሚጠቀስ ነው። ስለዚህ ደምቤሌ የራሱ ጉብዝና አለ፣ ግን ደግሞ ይህንን ጉብዝና የበለጠ እንዲገልጥና እንዲመቸው በማድረግ በኩል ካቬቻ የራሱን አስተዋጽኦ አለው ማለት ነው። እኔ እንደውም ቅድም ዝም ብዬ ሳስበው የነበረው ምንድነው ተርኒንግ ፖይንቱ ምናምን ብዬ ስጠይቅህ ካስታወስክ ከአርሰናል ጋር ሲጫወቱ በዚህ በግማሽ ፍጻሜ ሳይሆን ቀድሞ መጀመሪያ አርሰናል 2-0 በሆነ ውጤት ባሸነፈበት ጨዋታ ላይ ኦስማን ዴምቤሌን ኤንሪኬ አልተጠቀመውም ነበር። ቅጣት ነበረ፣ ያኔ አልተጎዳም፣ የዲሲፕሊን ቅጣት ነበርና ጥሩ ብቃት ላይ ስለነበረ ያኔ ደምቤሌ እንዴት እንደዚህ አይነት ጥሩ ብቃት ላይ የሚገኝን ተጫዋች ሉዊስ ኤንሪኬ ይቀጣል? አሁን እዚህ ጨዋታ ላይ ያልሆነ ውጤት ቢመዘገብ ማን ነው ኃላፊነቱን የሚወስደው የሚል ከፍተኛ ተቃውሞ ትችትም ነበር። ግን ያንን በማስተካከል በኩል ደግሞ ኃላፊነቱን ወስዳለሁ ያለው ሉዊስ ኤንሪኬ ነው። እንደነዚህ አይነት የማይፈቀዱ ነገሮችን ቡድን ውስጥ በፍጹም ልመለከት አይገባም ብሎ አስተያየት ከሰጠ በኋላ እሱን እዛው ፓሪስ ትተውት ነበር የሄዱት እና ምናልባት የሉዊስ ኤንሪኬ ጉዳይም ደግሞ የበለጠ አሻሽሎት ሊሆን ይችላል የሚል ሀሳብ ነበረኝ። ግን ደግሞ የበለጠ የሚገዛው የሚመስለኝ ሜዳ ላይ የምናየውም ስለሆነ የካቬቻ መምጣት ነው። እግረ መንገዳችንን ግን የሁለት ተጫዋቾችን በጨዋታው ላይ ያላቸውን ወሳኝነት ጠቀስን ማለት እኮ። እሱማ ከኢንተር ሚላን ደግሞ እኔ ምን ያህል ሰው ትኩረት እንደሚሰጠው ባላቅም አሌሳንድሮ ባስቶኒ በጣም ወሳኝ ከሚባሉ ተጫዋቾች መካከል ነው። ቅድም ያልነው ነገር አለ። የኢንተር ሚላን አንዱ ኳሊቲው
መከላከሉ ነው። ኢንተር ሚላንን እዚህ እንዴት ደረሰ ወይም የኢንተር ሚላን እዚህ የመድረስ ትልቁን የምስጋና ክብር ወይም የምስጋና ድርሻ መውሰድ ያለባቸው ተጫዋቾች ማን ናቸው ከተባሉ ተከላካዮቹ ተጫዋቾች ናቸው። ምክንያቱም አርሰናልና ኢንተር ሚላን በቻምፒዮንስ ሊግ ዘንድሮ the best defending side ናቸው ወይም የመከላከል አቅም ላይ በጣም ጥሩ ናቸው ከሚባሉት ክለቦች መካከል ሁለቱ ይጠቀሳል። እና በዚህ ሂደት ላይ አሌሳንድሮ ባስቶኒ በጣም ትልቅ ሚና ያለው የኢንተር ሚላን ሴንተር ባክ ነው። ይህንን ተጫዋች ለምንድን ነው በተለየ ሁኔታ መነሳት ያለበት ሲባል ማንም ሰው የሚለው አሁን ከረንትሊ ወርልድ ክላስ ናቸው ከሚባሉ ተከላካዮች መካከል አንደኛው አሌሳንድሮ ባስቶኒ ነው ይላሉ። በነገራችን ላይ አሌሳንድሮ ባስቶኒ በአውሮፓ 5 ትልልቅ ሊጎች አሉ። ከነዚህ 5 ትልልቅ ሊጎች ላይ ከሚጫወቱ ሴንተር ባኮች ወይም የመሀል ተከላካዮች መካከል በአሲስት እና ደግሞ ፕሮግሬሲቭ ፓስስ በሚባሉት ላይ በጣም ጥሩ ፐርሰንታይል ያለው ሰው ነው። አንዳንዴ ይላል አንድ ሰውዬ ምን ይላል መሰለሽ፣ አሰልጣኞች ከተጫዋቾቻቸው መካከል ለአንደኛው ተጫዋቻቸው ምን ይሰጣሉ መሰለሽ? በአብዛኛው ለአጥቂ ነው ይሄ እድል የሚሰጠው፣ አሁንም ነግርሽ እድል የሚሰጠው እና እነዚህ አብዛኞቹ አሰልጣኞች የሚሰጡት ነጻነት ነው። ፍሪደም ፍሪ ሮል ይሰጧቸው፣ እንቅስቃሴዎቻቸውን በነጻነት እንዲያከናውኑ፣ የተገደበ የተቆጠረ የተለካ ለምን እዚያ ሄድክ የሌለበት ማለት ነው። አሁን ብዙ የእግር ኳስ ተንታኞችን ከሚያስገርማቸው ነገር መካከል አንደኛው የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ በሌሎች አሰልጣኞች ሲደረግ ታይቶ የማይታወቅን ነጻነት ለባስቶኒ ሰጥቶታል። ለሴንተር ባኩ ቦታህን ጠብቅ፣ ዞንህን በደንብ ማርክ፣ አንተ ሰውዬ ምናምን የሚባልበት ኤሪያ እኮ ነው። ሲሞኔ ኢንዛጊ ግን ዩ አር ፍሪ ቱ ቢ ዌሬቨር ዩ ዋንት እኮ ነው ያለው። ምን ያህል ቢተማመንበት ነው? ገብተሻል? በቦታው ላይ ክፍተት እንደማይፈጠር ያምናል ማለት ነው። ፍሪደም ሰጥቶታል። በቃ ወደ ፈለገበት ነገር እንዴ! ምን አይነት መመካት ቢኖር ነው? ምን አይነት መተማመን ቢኖር ነው የሚያስብል ነው። ግን የሚገርምሽ ነገር ይሄ ሚና መሰጠቱ እስካሁን ድረስ ድሮም ልክ አልነበረም። እንደዚህ ማድረጉ የሚያስብል ትችት አላመጣም። የገባው ነገር እና የገባውን ነገር ተከትሎ የወሰነው ውሳኔ ትክክል ነው የሚል ነው። ባስቶኒን ሳናነሳ ማለፍ አንችልም። ሳምሪ በጣም ከባድ ነው። የሳምሪን ማርከስ ቱራም እሺ፣ የኢንተር ሚላኑን አጥቂ እኔ እንጃ። እንደውም አንዳንድ ቦታ ላይ የሁለት ፈረንሳውያን ትንቅንቅ ነው የዴምቤሌን እና የቱራምን። የቱራም ፈረንሳዮች ናቸው ሁለቱም። እና ምን ነገር አይቻለሁ ከዚህ በፊት ዋንጫን በማሳጣት ፓሪስ ሰን ጀርማ ኪንግስሊ ኮማን ፈረንሳዊ ነው እና ምናልባት እንደዛ አይነት ታሪክ ደግሞ ሊደገም ይችሉ ይሆን ወይ በቱራም በኩል የሚል አስተያየትም አለ። ዝም ብሎ የስጋትም የግምትም አስተያየት ነው። በቃ ይሄ አንዳንዴ ነገሩን የበለጠ ለማስተሳሰር ስትፈልግ አዎ የሚሰጥ አስተያየት ነው። ግን በቱራም በኩል ቅድም እኔ በቀጥታ የሱን ስም የጠራሁት ጎል ከማስቆጠር ጋር በተያያዘ ከሆነ እዚህ ጨዋታ ላይ ጎል ያው በጣም ወሳኝ ነው ብዬ ስለማሰብና ስለሆነም ጭምር የሆነ ነገር ከፈጠረ ያ ነገር ደግሞ ለኢንተር ሚላን የተሻለ እድል ሊፈጥር ይችላል በሚል ሀሳብ ነው። የዘንድሮን የውድድር ዓመትንም በተመለከተ እንግዲህ እንደነ ላውትሮ ማርቲኔዝም አይነት ተጫዋቾች ወሳኝ ይሆናሉ በኢንተር ሚላን በኩል ጎል በማስቆጠር ሂደት ላይ ከቱራም በተጨማሪ ለማለት ነው። አይ ምንም ጥያቄ የለውም። ከእንትን ነው ከባድ ነው። ግን ቱራምን በተመለከተ የሚሰማኝ ስሜት እንግዲህ አንዳንዴ የሀሳብ መለያየት ሊሆን ይችላል። እኔ እዚህ ሆኜ እሱ እዛ ሆኖ ግን እንዲህ ጭፍን ያለ ሆነብኝ የእሱ አስተያየት። ያማልን እያደነቀን ኢንተር ሚላን ከባርሳ ጋር ሲጫወቱ ዓለም በሙሉ እየተደነቀ ያማል ምን እንደደረገ በነዛ ጨዋታዎች ላይ ሁላችንም እናስታውሳለን። ያማል በጣም ገኖ የወጣበት እንደገና በጣም ትልቅ ትኩረት ያገኘበት አጋጣሚ ነበር አይደለም?
ከዛ በኋላ በቃ እሱ ከዓለማችን ምርጥ ተጫዋቾች አንዱ የመሆን ጉዳይ ከረንትሊ ምናምን አሁን ካሉ ተጫዋቾች ያማል በጣም የሚያዝናና ተጫዋች ነው፣ እሱ መዝናናት የሚፈልግ ሰው ያማልን ይህ ምናምን ሲባል ኢንተርቪው ነበረው ቱራም የዚህ ሰዓት የዓለማችን ምርጥ ተጫዋች ያማል አይደለም ማለት ይሄንን እኮ ቢል ምንም ችግር የለውም እዚህ ላይ ቢያበቃ የዓለማችን የዚህ ሰዓት ምርጡ ተጫዋች ፈረንሳዊ ነው አላለ እሺ እገሌ እኮ የለም እኮ ፈረንሳዊ ብቻ አረ ምን አይደለም ምንድነው ምን አይነት አስተያየት ነው ይሄ የመጣብኝ ምንድነው ዋው አይ ምንም ግልጽ የሆነ አስተያየትም አይደለም ማን ነው ክሊያን ምባፔ ነው ኦስማን ዴምቤሌ ነው ራሱን አይልም ካላበደ በስተቀር አይልም ያለማችን አንደኛ አይልም ፈረንሳይ ነው ምን አስባለው ብዬ ነው እገሌ ነው አይልም ለኔ ላልነው ከሱ የበለጠ አንቺ ነው ያናደድሽኝ እንዴት አናደደሽ አንተ ነህ እንጂ ስትል ነው አይ ዝም ብሎ በወቅቱ ምን አይነት አስተያየት ነው ባካችሁ ይሄ ደግሞ ምናምን የሚል ስሜት ፈጥሮብኛል ማልክድሽ ነገር እና ምንድነው ብቻ አሁን ተቸገርኩኝ ወዲያው ይሄ ነው የሚመጣብኝ ልክ ነው ከዚህ በኋላ ላይ ይሄ ነው የሚመጣብኝ እሺ በጣም አሪፍ ጊዜ ነው ያሳለፍነው ከአድማጮቻችን ጋር ጥሩ ነጥቦችንም አንስተናል በጣም የሚመች ጥሩ ጨዋታ እንዲሆንላቸው እንመኛለን በያላችሁበት ቅዳሜ ይበልጥ የምትደሰቱበት ይሁን ኢትዮጵያ ለዘለዓለም ትኖር It's on here now, the goalkeeper's beaten, and South Africa have done